ውድ የሀገሬ ልጆች ዛሬ የምናየው ምርጥ ውሳኔ እንዴት እወስናለሁ የምንለው ምርጥ ውሳኔ ከወሰንክ ለአእምሮ ምግብ ነው፣ ለመንገድ ደግሞ ስንቅ ነው። አሁን ዛሬ የኖርክ ያለው ትላንት ተወሰንኮ ውሳኔ ነው። በውሳኔ መሰረት ደግሞ ዛሬ እየተጸጸትክ ነው ወይ ደግሞ እየተደሰትክ ነው ማለት ነው። አሁን ደግሞ ወደፊት ደግሞ የምትወስነው ውሳኔ ነገ ላይ ሆነ ወይ ትጸጸታለህ ወይ ትደሰታለህ ማለት ነው። ብዙ ነገሮች በዙሪያ ሊኖር ይችላል። በቃ ውሳኔውን ትፈራለህ። ምንድነው የምማረው? ምንድነው የምሰራው? የፍቅር ህይወት እንዴት ነው የሚይዘው እያልክ በውሳኔ ትወሳገባለህ ማለት ነው። የሆነ ጊዜ ትወስናለህ፣ ከዛ በኋላ የሆነ ሌሊት ደግሞ በቃ ሀሳቡን ትቀይራለህ፣ አትጀምርም፣ ውሳኔ ብቻ ሆኖ ይቀራል። በቃ የሆነ ጊዜ በጣም ስሜታዊ ትሆናለህ። ከዛ በኋላ በቃ በትምህርትም ይሁን በቃ እኔ አንደኛ መውጣት አለብኝ ምናምን ብለህ ትወስናለህ። ግን የሆነ ሌሊት ደግሞ በቃ እሱን ትረሳለህና ሌላ ስራ ትሰራለህ። በቃ ትሰጠታለህ። የሆነ ወይኔ ቢያደርግ ኑሮ ምን አለበት ምናምን ትላለህ። ጥበበኞች ግን የወሰኑት ውሳኔ ላይ አንድ የወሰኑት ወሰኑት፣ በቃ ስራ ብቻ ነው ማለት ነው። የወሰኑትን ያሉትን ለማድረግ ሌት ለቀን ይለፋሉ ማለት ነው። ውሳኔ ችግር ከሌለ በራሱ ያነሳሳል፣ ያነቃቃል፣ ሐቂም ይሆናል። በቃ እንድታሳካ ይመርሃል። ውሳኔ ላይ ግን ችግር ከተፈጠረ በቃ የሆነ ሌሊቶች የሆነ ቀናቶች ምን ይመጣል? ክስተቱን ታለ ወይ ደግሞ ጎድለትን ታለ። ከዛ በኋላ ስሜቱ ረብሽ እንደዛ ቢሆን በቃ አታምንም፣ ሙሉ እምነት አይኖርህም ማለት ነው። ስለዚህ ጥበበኞች እንዴት ውሳኔ ይወስናሉ? እንዴት ደግሞ ከወሰኑት በኋላ ያሉትን የወሰኑትን እንዴት ለዛ መስዋዕት ይከፍላሉ የሚለውን እነሱ ያደረጉትን እናያለን ማለት ነው። አንደኛ ጥበበኞች ሳይወስኑ በፊት ምንድነው የማደርጉት? ችግሩን ጠንቅቆ ይረዳሉ። በቃ ችግር ምን እንደሆነ ችግሩን እንደ በቃ ጥናት ያደርጋሉ ችግሩ ላይ ማለት ነው። ችግሩን ከተረዱ ካነበቡ ከሰበሰቡ በኋላ እርግጠኝነት ስሜት ከነሱ ከተሰማ ይወስናሉ። ሁለተኛ ላይ የሚወስኑት ውሳኔ ከነሱ የህይወት ዓላማ ጋር ግንኙነት ያደርጋሉ፣ ኮኔክትድ ያደርጋሉ። ምክንያቱም በቃ እነሱ ዛሬ ላይ ሆኖ የዛሬ 20 ዓመት ዛሬ ወሰኑት ውሳኔ እጸጸታለሁ ሆይ ብሎ ራሳቸውን ያያሉ። ከነሱ ጋር የማይሄድ ከሆነ ከነሱ ትንሽ አቅጣጫ የሚያስቀይር ከሆነ አያደርጉም። የማያደርጉት የህይወት ዓላማችሁ ጋር ኮኔክት ማገናኘት አለባቸው ማለት እንደዛ ያስባሉ። እንዳይጸጸቱ በቃ ለጸጸት ለቁጭት እንዳይመጣ ይጠነቀቃሉ ማለት ነው ሲወስኑ። ሶስተኛ ላይ እነኚህ ጥበበኞች ምን ያደርጋሉ? ሌላ ሰው እንደሚመክሩ አድርጎ ራሳቸውን ይመክራሉ ማለት ነው። በቃ ራሳቸው ነው። አንዳንዴ ጦንቃይ ለራሱ አያውቅም ለሰው ደግሞ ያውቃል አንልም። ያው እነሱ ምንድነው የማደርጉት? በቃ ሌላ ሰው ያስቀምጣሉና ለራሳቸው ይሄ ውሳኔ እኮ ስትወስን ይሄ እኮ ቢጎልስ፣ ይሄ ብትሆንስ፣ ነገ እንደዛ ቢሆንስ ምን ታደርጋለህ ያን እያሉ ሌላ ሰው እንደሚመክሩ አድርጎ ይመክራሉ ማለት ነው። ከዛ በኋላ ያ ሰው ሌላ ሰው አድርጎ የመከሩትን ምክር ለራሳቸው ያደርጋሉ ማለት ነው። አራተኛ ውጤቱን መነጻጸር፣ ውጤቱን ያያሉ። ይሄን ወስኜስ ነገ የሆነ ነገር ቢከሰትስ፣ ኪሳራ ቢያጋጥመኝ እያለ ውጤቱን ያመነጻጽራሉ ማለት ነው። የሆነ ጊዜ እንግሊዞች ህንድን ኮሎናይዝድ ያደረጉት ማለት ነው። ቀኝ ግዛት ውስጥ አስገቡት። ከዛ በኋላ እንግሊዞች እያሉ በጣም ችግር ያጋጠማቸው። እነሱ በጣም እባብ አስቸገረ። የኮብራ እባብ የሚባል በጣም እነሱን አስቸገረ። ከዛ በኋላ አንድ ውሳኔ ወሰኑት እንግሊዞች ማለት ነው። ሲወስኑ ምን አሉት? እባብን ገሎ የመጣ ይሸለማል፣ ብር ያገኛል ብሎ ደመደሙት ማለት ነው። ወሰኑት። ከዛ በኋላ እዛ የሚኖሩ ነዋሪዎች እባብን እየገደሉ ማምጣት ጀመሩት። እነሱ ደግሞ ብር ማስጠት ጀመሩት። ከዛ የህንድ ወጣቶች ምን ያደረጉት? የእባብ እርባታ ከፈቱት ማለት ነው። ከዛ በኋላ እባብን ያረባሉ፣ ከዛ ይገላሉ፣ ይዘው ይሄዳሉ። የሆነ ጊዜ መክፈል አቅታቸው፣ ከበደባቸው። ከዛ ውሳኔው ዘረሱት ማለት ነው። ስለዚህ ጥበበኞች ምን ያደርጋሉ? በቃ ውጤቱ ላይ አእምሮን ይይዛሉ ማለት ነው። ምንድነው የሚሆነው? ነገ ምን ይፈጠራል? ውጤቱ ምኑ ነው የሚመጣ? ኪሳራ ቢያመጣስ? እንደዛ ባልሰራት፣ እንደዛ ባይሆንስ፣ እንደዛ ባልማርስ እያሉ ውጤቱ ምን ያደርጋሉ? ያነጻጽራሉ ማለት ነው። ውጤቱ ላይ ካነጻጸሩ ካመኑ ለውሳኔው ራይት አድርጎ ያልፋሉ። አምስተኛ በየቀኑ የሚወስኑ ትናንሽ ውሳኔዎች ይለማመዳሉ። ዛሬ ላይ የወሰኑትን ትላንት ላይ የወሰኑትን ውሳኔ ወደ ከፍታ እንደሚመራ ያምናሉ። ዛሬ የማደርጉትን ውሳኔ ካላደረጉ ካልፈጸሙ የትልቁ ውሳኔ እንደተሸነፉ ይቆጠራሉ። ስለዚህ በትናንሽ ነገር ላይ ትኩረት ያደርጋሉ። ተመልከቱ፣ አስተውሉት።
መርከብ የምሰምጠው በትልቁ ማዕበል ብቻ አይደለም። በትንሹ በቀዳዳ በስሩ ውሃ መግባት ከጀመረ የጊዜ ጉዳይ ነው እንጂ የሆነ ጊዜ መሰመጡ አይቀርም። ለምን ጊዜ ነው፣ በቃ ጊዜ ነው እንጂ በትንሹ በቀዳዳ ውሃ የጨመረ በሄደ ቁጥር ይሰመጣል ማለት ነው። ስለዚህ ዛሬ የምታደርገው ነገሮች ትናንሽ ብለህ ያሰብከው ነገሮች በጠዋት ይሄንን ያደርጋለሁ፣ ጸሎት አደርጋለሁ፣ ስፖርት ይሰራለሁ፣ ይሄን አደርጋለሁ ብለህ ያስቀመጥከው የቀን ግባቶች ካላደረግ ወደ ከፍታ የምትሄድበት እድሉ ትንሽ ነው ማለት ነው። የዛሬውን ግን ካደረግ ወደ ከፍታ የርቅ ጊዜ ጉዳይ ነው እንጂ ወደ ከፍታ መሄዱ የማይቀር ነው ማለት ነው። ስድስተኛ እምነት ነው። በቃ ከወሰኑት በኋላ ጥበበኞች ምን ያደርጋሉ? ያምናሉ። በቃ የወሰኑት በቃ እንደ ባይብል ያደርጋሉ ማለት ነው። የራሳቸውን ቃል ያከብራሉ፣ ያምናሉ። እምነት ነው። በቃ ለፈጣሪ ይሰጣሉ፣ አከናውናሉ ይላሉ። ለዛ ያሉትን ነገር ደግሞ ለመፈጸም ቃል ይገባሉ። በቃ ያምናሉ፣ እንደሚሆንም እርግጠኛ ናቸው ማለት ነው። ስለዚህ መወሰን ብቻ አይደለም። መወሰን ብቻ ከሆነማ ስንት ነገር ወስነናል። ስንት ነገር ወስነ አሁን ያስቀመጥክ ነገሮች ስንት ነገሮች አሉ። ስላልወሰንክ ወደ ተግባር ስላልገባ ምንድነው እየተጸጸትክ ነው ማለት ነው። ነገም ትጸጸታለህ ነገር ከሆነ። ስለዚህ ምን ማድረግ ነው? ከወሰንክ በኋላ ደግሞ ምን ማድረግ? አሁን ያልኩት መሰረት ይሄንን አሟልተ በጥበበኞች በወሰኑት መሰረት ከወሰንክ፣ ሳትጸጸት ከወሰንክ ወደ ተግባር መግባት እሱ ራሱ ይገፋል፣ ያነቃቃል። ለምን? ትክክል ስለሆነ ውሳኔው ማለት ነው። ስለዚህ ወደ ተግባር መግባት ነው ማለት ነው። አንድ ጊዜ አንድ መምህር ክላስ ይገባና ተማሪዎች ሶስት ወፎች አሉ። ሶስቱ ወፎች ዛፍ ላይ አሉ። ከዛ ከሶስቱ ወፎች ሁለት ለመብረር ወሰኑት። ስንት ወፎች ዛፍ ላይ ይቀራል ብሎ ይጠይቃል። ሁሉም እጅ አወጡ። ይኸው መምህር ስንት ነው? አንድ ነው ቀረ ምናምን። ተሳስታችኋል፣ አንድ አይደለም። እኔ እኮ ያልኩት ሁለቱ ወሰኑት አልኩት እንጂ በረሩት አላልኩም አለው ማለት ነው። ስለዚህ መወሰንና ወደ ተግባር መግባት ይለያያል። ስለዚህ እናንተ የወሰናችሁት አሁን ያልኩትን ጥበበኞች የወሰኑትን መሰረት ከወሰንክ ለአእምሮ ምግብ፣ ለመንገድ ደግሞ ስንቅ ይዘህ ትጓዛለህ ማለት ነው። ከዛ በውሳኔ ነገ ላይ ሆነ ትረካለህ፣ ትደሰታለህ ማለት ነው። ስለዚህ ምርጥ ውሳኔ ስትወስኑ በዚህ መንገድ ወስኑት። እንድትወስኑ ደግሞ ፈጣሪ እርዳችሁ። ድሪም የሚባለው ዩቲዩብ ሰብስክራይብ በማድረግ አበረታቱኝ። እጅግ አድርጌ ወዳችኋለሁ። ታንኪዩ